ዩ ነው ያለችው አይደል? ሶ ህግ ደግሞ ለምንም አያዳላም፣ ለቤተሰብ አያዳላም፣ ለዘመድ አያዳላም። በቃ ህግ ፍርድ ነው አይደለ? ሶ በቃ ህግ እኩል ነው መሆን ያለበት ብዬ አምናለሁ። ገንዘብም ምንም ሊሽረው አይገባም። እዚህ ጋር መንግስት ሲጀመር ይቅርታ አድርግልኝና ፖለቲካ አይደለም፣ እውነት ለመነጋገር ይህን ነገር ከፖለቲካ አትውሰዱብኝ። መንግስት ሲጀመር ከተማ ማልማቱ እኮ አይደለም ዋናው ቁም ነገሩ ሰው መኖሩ ነው። እዛ ከተማ ላይ ሰው ይኖራል ወይ ነው ጥያቄው አይደለም? ሶ መጀመሪያ ነገር መንግስት ማስቀጠል ያለበት ህግን ነው። በቃ ህግ ማስከበር አለበት። በቃ ህግ መከበር አለበት። እስኪ አሁን በብዛት እኮ ፖሊሶች ራሱ አይተህ ከሆነ ሌባ ይይዛሉ አይደለ? መጀመሪያ ቅጥ አድርገው ሲጠይቁት ምናልባት የሚያ ሰውዬ ሌባ አይደለም ወይም ደግሞ ያቺ ልጅ ሌባ አይደለችም። መጀመሪያ እንዴት ለምን በቃ ህግ መጀመሪያ ህግን አክብሮ መስራት አለበት። እሺ ልጁ ተያዘ አይደለ? 8 ዓመት ምንድን ነው? ይቺ ልጅ የዚች ልጅ ቁስል 8 ዓመት ምንድን ነው? በ8 ዓመት ጠባሳው ይሽራል? አይሽርም። በ8 ዓመት ቁስሉ ይድናል? አይድንም ጭራሽ። አይደለም የአካሏ ቁስል ቀርቶ የአእምሯ ቁስል አይድንም። እንዴት ነው ነገሩ? እሺ ይሁን፣ ይህንን አልነ ህፃናት ተደፈሩ ምናምን፣ ሰውየው ወይ በ2 ወር ይፈታል ወይ በ3 ወር ይፈታል። ከዛስ ወንዶች፣ አንዳንድ አረመኔ ወንዶች ምን አይነት ቤተሰብ እንደሚያሳድጋቸው ባላቅም፣ ምን አይነት ወላጅም እንዳሳደጋቸው ባላቅም፣ አንዳንድ አረመኔ ወንዶች አሉ። እሺ ከዛ በኋላ ከሌስ እንደዚህ አድርጎ በዚህ ጊዜ አይደል እንደ የተፈታው ሰውን የምፈታለው፣ በቃ የፈለኩትን አደርጋለሁ፣ እገላታለሁ፣ እደፍራታለሁ። በቃ እንደዚህ ነው ኢትዮጵያ ላይ ተይዞ ያለ። ይሄ ነው በቃ ያለ ነገር። እውነት ለመነጋገር ይሄ ነው። እኔ ይቅርታ አድርጉልኝ እንጂ በቃ ሀገሬ ላይ መኖር በጣም ፈርቻለሁ። እውነት ነግራችሁ ማለት ነው። በጣም ብዙ ሚዲያ ላይ ያልወጡ በዙሪያችን፣ በአካባቢያችን፣ በሀገራችን ብዙ የተደፈሩ ብዙ እንትን ያሉ ያውም ደግሞ እውነት ስነግራችሁ በህግ አካላት ጥቃት የደረሰባቸው ብዙ ሴቶች አውቃለሁኝ። ግን ኖ ፍትህ በቃ አሉ እያለቀሱ። እሺ ይሁን ቢያንስ ቤት ማህበረሰብ እንኳን ትሪት አያደርጋቸውም እኮ ማህበረሰቡ እንኳን ትሪት አያደርጋቸውም። ኧረ እች እኮ የተደፈረችዋ ሴት ነች ምናምን መገለል አለ አይደለ? ሲደፈሩ ጥቃት ሲደርስባቸው ይገለላሉ። መገለሉ ቢያንስ ቢቀር ምን ችግር አለው? መጠቋቋሚያ መሆኑ ቢቀር ምን ችግር አለው? በቃ የአንቺ ጥፋት አይደለም እንደዚህ መባል ነበረበት። ግን ማህበረሰቡ እንኳን ችግር አለበት። ማህበረሰብ ራሱ እያገለላቸው ነው ሴቶቹን ማለት ነው። ኢቨን እንኳን እኔ አላቅም የኢትዮጵያ ማህበረሰብ ይቅርታ፣ እዚህ ጋር ትልልቅ ልጆች ምናምን ያሏችሁ ሰዎች ካላችሁ እኔም ለወደፊቱ እኔ እንጃ ልጅ ተወልድ የማደርገው ነገር ነው። በቃ ልጆቻችሁን ስታሳደጉ ፕሊዝ በቃ በየእምነታችሁ ጥሩ ነገር ስበኳቸው፣ ስለ ከእምነታቸው አቅርቧቸው። በቃ እንደዛ ካልሆነ እኔ ምን አይነት ቤተሰብ ምን አይነት ወላጅም እንደሚያሳድገን አላውቅም። አሁን ላይ የመጣው ትውልድ አረመኔነትና ሴሰኝነት የበዛበት ትውልድ ነው በቃ የመጣው። እኔ እንዴት ብዬ ልግለጽላችሁ? በቃ ብትሄዱ በዛ እችን ያህል ፈላ በቃ የ10 ዓመት የ12 ዓመት ልጅ ስለ ሴክስ ነው ሲያወራ የምታዩት። በቃ እችን ያህል በቃ እኔ አላውቅም ምን አይነት ጊዜ ላይ እንደደረስን። እኔ እግዚአብሔርን በዚህ ጊዜ በመፈጠሬ በጣም እያዘንኩ ያለው ጊዜ ላይ ነው። እና ይህም በእውነት በጣም ነው የሚያስጠላው። በቃ እኔ ምን ማለት እንዳለብኝ አላውቅም። በቃ ሴሰኝነት በጣም እንትን ብሏል። በጣም ሴሰኝነት በጣም ተሰራጭቷል። በቃ ልጆቻችሁን ስታሳድጉ በቃ ቆንጥጡ፣ የሚያዩትን ነገር አስተካክሉ። በቃ ወደ እምነታቸው በየትኛውም እምነት ተከታይ የሆኑ መቼም ሴሰኝነትን የሚሰብክ እምነት አለ ብዬ አላስብም። በቃ ወደ እምነታቸው እንትን በሉ። ግድያን የሚሰብክ እምነትም አለ ብዬ አላስብም። በቃ ወደ እምነታቸው አዙሯቸው ምናምን ነገር ስታሳድጓቸው። በቃ እኔ ከምን አይነት ቤተሰብ እንደተፈጠሩ አላቅም። እኔ ምን እንጃ። ደግሞ ኮሜንት ላይ ስለ ዘር ምናምን በቃ ይህ ዘርን የሚመለከት አይደለም። ጾታዊ ጥቃት፣ መገደል ምናምን ይሄ በቃ ዘረኝነት ጋር የሚገናኝ ነገር አይደለም። አንዱ አማራ ስለሆነ አንዱ ኦሮሞ፣ ትግሬ በቃ ዘረኝነት ጋር አይገናኝም። ይሄ እንደ ሀገር ነው። በቃ አማራ ስለሆነ ነው ኦሮሞ ስለሆነ አትበሉ። እንደዛ አይደለም። በቃ ሴት ልጅ ስለሆነ ብቻ ነው። በቃ እኔ አላቅም። እኔ መጽሐፍ ቅዱስን ጠልቄ አላቅም። ግን ትንሽ መጽሐፍ ቅዱስን በማውቀው ልክ እኔ መጽሐፍ ቅዱስ ላይ ወንድ ልጅ በቃ ሴት ልጅ መቀጥቀጥ አለበት፣ መግደል አለበት፣ መድፈር አለበት የሚል ነገር እኔ እስካሁን አላነበብኩም። ኢቨን አይ ቲንክ ግን ወይ መጽሐፍ ቅዱስን የሚያስተምሩን ሰዎች ተሳስተዋል ይመስለኛል። ማለቴ ይሄ ምንድነው ሚስት እንደ ለባሏ መገዛት አለባት የሚለውን ልክ ቤተክርስቲያን ለእግዚአብሔር እንደምትገዛው አድርጎ ነው እኔ እዛ ጋር መጽሐፍ ጋር የተጻፈው። ወይ ያጻጻፉት ስህተት ይመስለኛል። እና ስንረዳው እኛ ሚስታችሁን ቀጥቅጡ፣ ግደሉ፣ እንደዚህ አሰቃዩ እኔ አላቅም። ብቻ አንዳንዴ ወይ ደግሞ መጽሐፍ ከባህል ጋር ነው የተጻፈው። እውነት ለመነጋገር ይቅርታ አድርጉልኝ የእምነት አባቶችን ካላችሁ፣ ስለ እምነት የምታውቁ ሰዎች ካላችሁ፣ ከእናንተ ጠልቄ አላውቅም። ግን እኔ በተረዳሁት መሰረት እምነታችን የተጻፈው ስለ እምነት የተጻፈው ነገር አይ ቲንክ ይመስለኛል ከባህል ጋር ተያይዞ ነው። ባህል ደግሞ እምነት አይደለም። ባህል በነገራችን ላይ እምነት አይደለም። አውርተሽ ጭረሽ
ወደ እምነት ወደ መጽሐፍ ቅዱስ ምናምን አትግቢ። ከባህል ጋር የተያዘ አይደለም። ሌላ እንትን ማስመሳት አይጠበቅብሽ። ይቅርታ። እሺ ገብቶኛል። ግን አይተህ ከሆነ ብዙ ጊዜ እስኪ ባህል ነው በቃ ሴት ልጅ እንደዚህ አንገቷን መድፋት አለበት ባህል ነው ከሆነ እየተባልን ያለ ነው አይደለ? ባህል ነው መደብደብ አለብን ባህል ነው። ወንድ ልጅ እንደዚህ ማድረግ አለበት ባህል ነው። መደብደብ አለብሽ ብሎ የሚያስተምር መጽሐፍ ቅዱስ የለም። ወደዛ እንዳንገባ የእውነት ወደዛ እንዳንገባ ማለት ነው። እኛ ማውራት ያለብን ስለዚህኛው ልጅቷ ከባህልና ከሃይማኖት ከብሔርተኝነት ከምንም የተለየ ለዚህኛው ልጅቷ ድምፅ መሆን ሲቀጥል ደግሞ ለዚህኛው ልጅቷ የምናሳየው ለቀጣይ ትውልድ ትምህርት እንዲሆን ማውራት ነው እንጂ ወደዛ ባንገባ ይሻለናል። ማሪ እኔ እኮ ተረድቻለሁ። እኔ እኮ ላስረዳ የፈለግኩትኝ እንደዛ የሚል ነገር የለም። ሶ ከየት አምጥተውት ነው ይሄ ነገር? ከባህል ጋር ነው ወይስ ከየት ነው የመጣው የሚለውን ማወቅ ፈልጌ ነው። ምክንያቱም ወንድ ልጅ ሴት ልጅ እንደፈለገ ማድረግ ይችላል የሚለው ከየት ነው የመጣው? ዛሬ ይቺ ልጅ ነገ ደግሞ በእርግጠኝነት ሌላዋ ትመጣለች። ማርያም እንደዛ ሳይሆን አሁን ትልቁ ነገር ምንድን ነው? አትሄጂ ያንን ነገርማ እኛም ስለማንቀበል ስለማንደግፍ ሁላችንም የራሳችን እምነት ቢኖርም የትኛውም እምነት ላይ ማንም ሴትን እንዲያሳንስ ሴትን ተጽዕኖ እንዲፈጥርባት ማንም አይሰብክም። ማንም ቤት የለም። ቢኖርም ደግሞ ማናችንም እኛ ወንዶች ነና አንቀበለውም። ልክም አይደለም ደግሞ የትኛውም እምነት ላይ የትኛውም ክርስቲያኑም ላይ ሙስሊሙም ላይ ሴት ልጅ በዚህ ልክ እንድትዋረድ የሚያግዝ ወይም የሚያበረታታ የትኛውም የሃይማኖት የትኛውም የእምነት ስብከት የለም። ስለዚህ እዛ ጋር አትሄጂ። እንደዛማ ቢሆን ሌላ አጀንዳና ሌላ ርዕስ ነው የሚሆንብን። ሴት ልጅ እንደ ሃይማኖት ሌላ ትምህርት ውስጥ ልንገባ ነው ማለት ነው። እሱ አይደለም አሁን ዋናው ቶፒኩ፣ ዋናው ፖይንቱ እቺ ልጅ ተበድላለች። ለዚህች ልጅ ድምፅ እንሁን። እንዴት ድምፅ እንሁን? ምን እናግዛት? በምን ከጎኗ እንቁም? የሚሉ ሀሳቦችን ብቻ ብናወራ ይሻላል። ሴትነትንና ወንድነትን ማናችንም ልናንጸባርቅ አይደለም። ወንድ ቢሆን አይደለም የእናቴ ልጅ ቢሆን እንኳን ይሄ ሰው ትልቅ ጥፋት ነው ያጠፋው። መጠየቅ ባለበት ይጠየቅ። ይህንን ፕላትፎርም ለዚች ልጅ ለማገዝ በተለያዩ አቅጣጫዎች ለማገዝ እንጠቀም እንጂ ሌላ የሃይማኖት ውስጥ ሌላ የትምህርቶች ውስጥ ባንገባና ምክንያቱም እኛ ከልጅቷ ጎን እንቁም የምንል ሰዎች ደግሞ በሌላ አጀንዳ ሁለት ቦታ ልንከፈል አይገባም። ፖይንታችንን አንዘናጋ። ፖይንታችን ለዚች ልጅ ለመቆም ነው። ስለዚች ልጅ ልናወራ ነው። ሌላው ነገር ሌላ ጊዜ ስናገኝ ወይም አስፈላጊ ከሆነ አስፈላጊ በዚህ ዙሪያ ላይ ይህን ኮንቴንት አድርጎ የያዙ ሰዎች አሉ። እዛ ቤት ምናልባት ገብታችሁ እነሱን መስማት ከእነሱ ጋር ዲል ማድረግ ትችላላችሁ። ለአሁኑ ግን እችን እህታችንን ብቻ መሰረት ባደረጉ ነገሮች ብቻ እናውራ ለማለት ነው። ቴንኪው። ያለ በደቂቃ ቢያወሩ ማለት እና ምክንያቱም ብዙዎች አሉ እና ያው ይቅርታ አድርጉልና ብዙ ስናወራ ማለት ነው መነሻን ነው እየረሳን የምንሄደው ማለት ነው። ብዙ ስናወራ ማለት ነው ዋና አስፈላጊ የሆነው ነገር ብዙ በማውራት አይደለም። ተስፍሽ እንዳወራው ለዚህኛው ልጅቷ የሚያስፈልገው ወደ ብሔርተኝነት ወደ ዘረኝነት በማያስኬደው ሰብአዊ መብት ይከበር በሚባለው የደረሰው ነገር ያሳምመናል፣ ታመናል፣ ልባችን ደምተዋል የሚለውን ነገር እምባዋን ለመጥረግ እንጂ ወዲ ባንሄድ ወደ ሃይማኖት ወደ ሌላ